መኪኔን አሳጥቤያለሁ በለኝ መኪኔን አሳጠብኩ በለኝ እስኪ አንተ መልስ አኑ ሞከር እስኪ አንተ የለም አሁን መሞከር አለብህ I was car wash I was car wash እሺ እንግሊዝኛ how you doing ስለ እንዴት ነው የምትለኝ I'm doing good ወይም I'm doing great አትለኝም ልትሄድ ነው ስትለኝ are you about to go ልትሄድ ነው እያልከኝ ነው ማለት ነው እስኪ ከመለስክ እናያለን ልደውልልህ ነበረ በለኝ ቲቪ ከማየት ይልቅ ምን ማንበብን እመርጣለሁ እያልከኝ ነው ማለት ነው Hello and welcome everybody how you all doing እንዴት ናችሁ so ዛሬ ፈረንጅ የሚሸት እንግሊዝኛ ነው ማስተምራችሁ ማለት ነው so በደንብ የምትጠቀሟቸው በየቀኑ የምትጠቀሟቸው የምትሰሟቸው ነውና ይሄ መረዳት ስላለባችሁ እንግሊዝኛ ለማውራት ከሰዎች ጋር ለመግባባት ወሳኝ የምላቸውን 5 የተለያዩ ኤክስፕሬሽኖች አገላለጾችን ይዤላችሁ መጥቻለሁ ማለት ነው so I'm not alone እንደተለመደው I'm with Daggy what's up Daggy how you doing እንዴት ነህ I'm good እንግሊዝኛ how you doing ስለ እንዴት ነው የምትለኝ I'm doing good or I'm doing great አትለኝም I am doing good I'm doing good you see ካልሆነ ደግሞ not bad ምናምን ያልክም ማለት ይችላል ግን I know you are doing good that's why I'm saying this anyways እንጀምር ቀጥታ ወደ ክላሳችን እንጀምር ማለት ነው የመጀመሪያው የምናየው የሆነ ነገር ላደርግ ነው ስትል እንዴት ትለኛለህ I'm doing something እሺ ለምሳሌ ልሄድ ነው በለኝ እስኪ I gotta go የዋለፈችን ትምህርት አረሳትም ማለት ነው ሁላችሁም ካላያችሁት ይሄን ትምህርት ጌት እንዴት መጠቀም እንደምችል የሚያሳይ የሚገርም ትምህርት አለላችሁ ቪዲዮ ሲጨርሱ መጨረሻ ላይ እናስቀምጥላችኋለን ይሄን ቪዲዮ ሲጨርሱ ማለት ነው so I gotta go ማለት መሄድ አለብኝ ማለት ነው ግን መሄድ አለብኝ ማለት እኔ አሁን የጠየቅኩ ምንድነው ልሄድ ነው የምትለኝ ሻሻሽ ነው እስኪ አንተ መልስልኝ እሺ so የሆነ ነገር ልታረጉ እንደሆነ ለመናገር ስትፈልጉ be about to ሚለውን ተጠቀማላችሁ so ልሄድ ነው ለማለት ስትፈልግ I am about to go እስኪ በላይ I am about to go good I'm about to go ካልከኝ በቃ ልሄድ ነው እያልከኝ ነው ማለት ነው ልበላ ነው በለኝ እስኪ I am about to eat that's very nice ላጠና ነው በለኝ እስኪ I am about to study that's very nice ልደውልላት ነው በለኝ እስኪ I am about to call her excellent I'm about to call her ልደውልላት ነው እያልከኝ እየገለጽከኝ ነው ማለት ነው alright ምሳ ልንበላ ነው በለኝ እስኪ We are about to eat lunch excellent we are about to eat lunch ከምትል ይልቅ we are about to have lunch ይባላል እሺ eat like በኋላ ወደፊት ደግሞ እናያለን ግን ብቻ እነዚህ lunch breakfast dinner የሚባሉት ላይ have የሚሉን ስፔሻሊ ደግሞ lunch ላይ have lunch የሚሉን እንጠቀማለን ማለት so we are about to have lunch ምግብ ልንበላ ምሳ ልንበላ ነው እያለን እየገለጽን ነው ማለት ነው ጥያቄስ መጠየቅ ብትፈልግ ልትሄድ ነው እንደ በለኝ እስኪ Are you going እሺ good ይሄኛውን ግን ጥያቄ ስታደርጊ are you about to go ልትሄድ ነው ስትለኝ are you about to go ልትሄድ ነው እያልከኝ ነው ማለት ነው or ልትወጣ ነው እንዴ are you about to leave ትለኛለህ are you about to leave ስትለኝ ልትወጣ ነው እንዴ እያልክ እየጠየቅከኝ ነው ማለት ነው ስለዚህ I am about to አልክ ማለት የሆነ ነገር ልታደርግ እንደሆነ እየገለጽክ ነው she is about to ካልክ ደግሞ ስለሷ እያወራህ ነው they are about to ካልክ ደግሞ እነሱ እያልክ እየተናገርክ ነው ያለው ማለት ነው ስለዚህ በሁሉም ሳብጀክቶች ብንሄድ የሚለየው ምኑ ብቻ ነው እነዚህ ቨርብ ቲቢዎች ናቸው I am about to go we are about to go you are about to go she is about to go he is about to go they are about to go ያለን መግለጽ እንችላለን የሆነ ነገር ሊያደርጉ ነው ያለን ለመናገር ስንፈልግ ማለት ነው is that clear አዎ ግልጽ ነው excellent አንድ ነገር እስኪ እንጨምርባት ልሄድ አይደለም በለኝ እስኪ I'm not about to go excellent I am not about to go ልሄድ አይደለም እያልከኝ ነው ማለት ነው አንደርሳል ላጠና አይደለም በለኝ እስኪ I'm not about to study that's very nice I'm not about to study በቃ ኖት የምትለውን ብቻ መጨመር ትችላለህ ማለት ነው good ልደውልልህ ነበር በለኝ እስኪ ከመለስክ እናያለን ልደውልልህ ነበር በለኝ I'm thinking I'm about to call you I am thinking about to call you good try that's very nice so የሆነ ነገር ልታደርጉ እንደነበረ ደግሞ ለመናገር ስትፈልጉ ቀላለው አምን ወደ ወዝ መቀየር I was about to call you ልደውልልህ ነበር ለምሳሌ ስልክና ወጣ እየጻፍክልኝ ቀድሜ ደወልኩልህ ወይ ደግሞ መጣው oh honey I was about to call you ልደውልልህ ነበር እኮ you see
ላጠና ነበር በለኝ እስኪ I was about to study. That's very nice ልደውልላት ነበር ለሷ በለኝ እስኪ I was about to call her. Excellent ስለዚህ የሆነ ነገር ደግሞ ልታረጉ እንደነበረ ለመናገር ስትፈልጉ I was about to ብላችሁ ትገልጻላችሁ ማለት ነው Understood? ግልጽ ነው Very nice ወደሚቀጥለው እንሂድ ደግሞ So ቀጥሎ ደግሞ የምናየው would rather የሚለውን እናያለን would rather plus base verb ነው እዚህ ጋር ምናምን would rather የሚለውን የምንጠቀመው ለምንድን ነው ምርጫ ይሄኛው ይሻለኛል ወይ ደግሞ ይሄንን መርጫለሁ ለማለት ስትፈልጉ I would rather ብላችሁ ትገልጻላችሁ For example I would rather stay home tonight ካልኩኝ እቤት መቆየትን መርጫለሁ ያልኩ እየተናገርኩ ነው ማለት ነው So I would rather ብላችሁ ቨርቡን ታስቀምጡልኛላችሁ ማለት ነው Understood? ለምሳሌ እስኪ ማንበብ መርጫለሁ ወይ ደግሞ ቲቪ ከማየት ማንበብ መርጫለሁ በለኝ እስኪ I would rather watch TV. No, so I would rather read አይ ማንበብ አይደል የመረጥከው የፈለከው I would rather read than TV ማለት ይችላል በቀላል ወይ ደግሞ watch TV I would rather read than watch TV ካልከኝ ቲቪ ከማየት ይልቅ ምን ማንበብን እመርጣለሁ ያልከኝ ነው ማለት ነው ግልጽ ነው ስለዚህ I would rather ብላችሁ የመረጣችሁትን ነገር ምናይ ለምሳሌ እቤት መብላትን መርጫለሁ በለኝ እስኪ I would rather eat home. That's good. I would rather eat home በቃ እቤት መብላትን መርጫለሁ ያልኩ እየገለጽኩ ነው ማለት ነው ጥያቄስ መጠየቅ ብትፈልግ እስኪ እኔን ጠይቀኝ መውጣት ነው ወይስ እዚሁ መቆየት ነው የምትፈልገው በለኝ እስኪ Would you rather stay or to go? Excellent. Would you rather stay or go out ትለኛለህ ማለት ነው Would you rather stay or go out? Stay ላይ እንትን መጨመር ትችላላችሁ here የምትለው መጨመር ትችላላችሁ So would you rather stay here or go out ካልከኝ እዚህ መቆየት ነው የምትፈልገው ወይስ መውጣት ያልከኝ እየገለጽከኝ ነው ማለት ነው Would you rather ሲገልጸኝ እንደዚህ ትፈልጋ እንደዚህ የትኛው ይሻላል ያልክ እያስመረጥከኝ ነው ማለት ነው ቲቪ ወይስ ማንበብ ይሻላል በለኝ እስኪ Would you rather watch TV or read? That's very nice Would you rather watch TV or read ካልከኝ ማንበብ ይሻላል ወይስ ቲቪ ማየት ይሻላል ያልከኝ እየጠየከኝ ነው ማለት ስለዚህ የሆነን ሰው ምርጫ ለመጠየቅ ሲፈልጉ would you rather ያላችሁ መግለጽ ትችላላችሁ ማለት ነው Understood? Very nice ቀጥሎ ደግሞ የምናያቸው have or get እንጠቀምና something to done የሆነ ነገር ማስደረግ ለምሳሌ እስኪ መኪናን አሳጥቤያለሁ በለኝ እስኪ መኪናን አሳጠብኩ በለኝ እስኪ አንተ መልስ ሞከር እስኪ አንተ የለም አሁን መሞከር አለብህ I was car wash እሺ so የሆነ ነገር አስደረኩ ለማለት ስትፈልግ አሳጠብኩ አሰራው ምናም ለማለት ከፈለክ ምን ትለኛለህ መሰል I had ትለኛለህ I had my car washed I got my car washed ካልከኝ መኪናን አሳጠብኩ ማለት ነው ለምሳሌ ልብሴን አሳጠብኩ በለኝ እስኪ I had my car washed አልኩ አይደለ መኪና አሳጠብኩ ስል አንተ ደግሞ ልብሴን በለኝ እስኪ I had my clothes washed. That's very nice. I had my clothes washed. መጨረሻ ላይ የምትጠቀማት verb v3 መሆን መቻል አለባት past participle የምትባላ ማለት ስለዚህ I had ካልክ በኋላ የምታረገው ነገር ማስቀመጥ ትችላለህ ማለት እሷ ቤቷን አጸዳሽ በለኝ እስኪ She had her home cleaned አይደለ always had ብቻ ላይሆን ይችላል የምንጠቀመው እሺ ለምሳሌ got የሚለውን መጠቀም እንችላለን She got her house cleaned ይሄም ማለት ይቻላል possible ነው ምን እያልክ ነው አሳጠበች እያልኩ እየተናገርኩ ነው ያለሁት ማለት ነው Understood እሺ ስልኬን ላፕቶፔን አሰራው በለኝ እስኪ I got my laptop fixed Excellent I got my laptop fixed ከምትል ይልቅ repaired ብትለው እዚህ ጋር የተሻለ ነው ላፕቶፕ ላይ ምናምን ኤሌክትሮኒክስ ነገር ሲሆን repaired like አሰራው ያልከኝ ነው ማለት ነው አላሰራውም ብትል እንዴት ትለኛለህ I didn't get my laptop repaired ስትለኝ like ላፕቶፔን አላሰራውም ያልክ እየተናገርክ ነው ማለት ነው አልተቻልክም እንግዲህ ካስተማሪ That's very nice so እነዚህ ምንድናቸው የሆነ ነገር በሰው አስደረኩ ስትል I had ብላችሁ ከዛን ያሰራችሁት ነገር ለምሳሌ she had አይደለ she had her house cleaned
ቤቷን አጸዳች እያለው ይችን ቦታ እየቀያየራችሁ ብቻ hadና ቪስሪን ብቻ ሳትረሱ የሆነ ነገር አስደረገች እያለም ማድረግ እንችላለን ማለት ነው። ግን ኔክስት የምናያት ደግሞ በጣም የምጣፍጥ እንግሊዝኛ ናት። ትርጉማ ሌላ ይመስላል። ለምሳሌ can't help ሲባል ምን ማለት ይመስላል? ለምሳሌ I can't help laughing ካልኩ ምን ማለት ነው? ልረዳህ አልችልም። እሺ so ልክ ነህ ይመስላል አይደለ? so I can't help still በቃ I can't help you ካልኩ ልክ ነህ፣ ልረዳህ አልችልም ነው። I can't help you ልረዳህ አልችልም ነው። ግን I can't help laughing ማለት ላፍ መሳቅ ነው አይደለ? አይንጂ ይጨመርበታል። I can't help laughing ማለት መሳቅ ማቆም አልቻልኩም ማለት ነው። መሳቅ ማቆም አልቻልኩም። የሆነ ነገር ማቆም እንዳቃተ ለመናገር ስፈልግ፣ ለምሳሌ አንዳንድ ሰው ሲወድቅ ሲያዩ መሳቅ ማቆም አይችሉም፣ በጣም ይስቃሉ ዝም ብለው። ምን ይላሉ? I can't help laughing ትላለህ። ወይ ደግሞ የሚያሳዝን ነገር ስታዩ አንዳንድ ሰዎች ማልቀስ ማቆም አይችሉም ማለት በጣም ያለቅሳሉ። ማልቀስ ማቆም አልቻልኩም ሲሉ I can't help crying ትለኛለህ ማለት ነው። I can't help crying ማልቀስ ማቆም አልቻልኩም እያልከኝ ነው ማለት ነው። እስኪ ስለሷ ማሰብ ማቆም አልቻልኩም በላይ እስኪ I can't help stop thinking about her. Stop ለምን አመጣ? I can't help ራሱ ማለት በቃ የሆነ ነገር ማቆም አልቻልኩም ነው። ስለዚህ ስቶፕን ተውና እንደገና በለኝ እስኪ I can't help thinking about her. Very nice. I can't help thinking about her. ስለሷ ማሰብ ማቆም አልቻልኩም ማለት ነው። ማናት? እሺ I'm just kidding. ስለዚህ I can't help ብላችሁ verb ing ስታደርጉ ያን ነገር ማቆም እንዳልቻላችሁ እየገለጻችሁ ነው ያላችሁት ማለት ነው። Understood? Very nice. The next one በጣም ደስ የሚል ደግሞ be known for ብለን የምንጠቀመው ነው። be known for ከዛ noun ወይ ደግሞ verb ing እናስቀምጣለን። ምን ማለት ነው? እስኪ ይሄን አረፍተ ነገር ላንብብልህና አንተ ንገረኝ። Paris is known for its beautiful architecture ካልኩ ምን ማለት ነው? ፓሪስ በአርኪቴክቸሯ ቆንጆ ነች ለማለት ነው። እሺ Paris is known for ስንል ፓሪስ የምትታወቀው በቆንጆ አርኪቴክቸሯ ላይ የህንጻ ስራዋ ነው እያልኩ የተናገርኩ ነው ማለት ነው። known for ማለት የምትታወቅበት ነገር ማለት ነው። ለምሳሌ ለኤግዛምፕል she is known for being very hard working ካልኩ ምን ማለት ነው? she is known for being very hard working እሷ የምትታወቀው በጠንካራ ሰራተኝነቷ ነው የምትታወቀው እያልኩ የተናገርኩ ነው ማለት ነው። ሌላ ስልጨምርልህ he is known for speaking several languages ካልኩስ ብዙ ቋንቋዎችን በማውራት ነው የሚታወቀው እያልኩ ነው ማለት። ስለዚህ እኔ የምታወቀው በእንትን ነው ለማለት ከፈለጋችሁ I am known for ትሉና የምትታወቁበትን፣ እሷ የምትታወቀው በዚህ ነው ለማለት ከፈለጋችሁ she is known for ብላችሁ የምትታወቅበት ነገር። ተግባር ከሆነ ing ለምሳሌ እሱ በፈጣን አነዳድሮ የሚታወቀው በለኝ እስኪ he is known for fast driving. he is known for driving fast ትለኛለህ። he is known for driving fast ካልከኝ በፍጥነት አነዳዱ ይታወቃል እያልከኝ ነው ማለት ነው። Understood? ስለዚህ የሆነ ሰው በዚህ ነው የሚታወቀው ለማለት ከፈለጋችሁ known for የሚለውን ተጠቅማችሁ ing ታስቀምጣላችሁ ማለት ነው። Understood? እሺ ከተማው የሚታወቀው በሚጣፍጡ ምግብ ነው በለኝ እስኪ the city known for delicious food ትለኛለህ። በቃ delicious በቃ የሚጥም ምግብ ማለት ነው አይደለ? ስለዚህ የሚታወቀው በሚጥሙ ምግቦች ነው ያንን እየገለጽን ያለ ነው ማለት ነው። አሁን ለአንተም ለነሱም ጥያቄ ላምጣላችሁ። ፓሪስ በምንድን ነው የምትታወቀው ብላችሁ እስኪ ጠይቁኝ። ጥያቄ ስታረጉት ፓሪስ በምን ትታወቃለች ብላችሁ ጠይቁኝ እስኪ። can you try? እስኪ alright so ሁላችሁም ይሄንን ኮሜንት ሴክሽን ላይ ሞክሩልኝ እስኪ። ፓሪስ በምንድነው የምትታወቀው ለማለት ከፈለጋችሁ እንዴት ብላችሁ መጠየቅ ትችላላችሁ የሚለው ነገር ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። excellent. alright so this is all about today's class. እነዚህ ነገሮች በደንብ ፕራክቲስ አድርጋችሁ እየጻፋችሁ ካነበባችሁና ከቻላችሁ እንግሊዝኛችሁ ላይ ለውጥ ማየት ትጀምራላችሁ። ሰዎች ኖቲስ ማድረግ ይጀምራሉ። ሳትፈሩ ደግሞ እነዚህ ነገሮች ሰዎች ላይ ከሰዎች ጋር በመተዋወሩበት ጊዜ ፕራክቲስ ለማድረግ ሞክሯቸው። ሰምታችኋቸው ብቻ ቁጭ ስላላችሁ ማውራት ስለማትችሉ በቻላችሁ መጠን ላይክ የግድ ሙሉ እንግሊዝኛ ማውራት አይጠበቅባችሁም። ከጓደኞቻችሁ ጋር ሆናችሁ ጣል እያደረጋችኋቸው ፕራክቲስ ታደርጉ ላይክ እየለመዳችሁ ይመጣል። ብዙ ጊዜ እኛ ጋር አማርኛ ካወራ አማርኛ አወራ አትቀላቅል ምናምን ይባላል። that's not good thing። ቀላቅሉ ችግር የለውም። ምክንያቱም as long as
you are practicing practice ያረጋችሁ ባለው ቁጥር ሁሌም አዳፕት ያረጋችሁ እየለመዳችሁት you get used to it right እየለመዳችሁ ትመጣላችሁ ስለዚህ በቻላችሁት መጠን ከጓደኞች ጋር መስታወሩናም ጣል ያረጋችሁ እየለመዳችሁ ከእናንተ ጋር እየተዋደ ስለሚመጣ practice alright ሁሌም practice እንድታደርጉ ፈልጋለሁ ማለት ነው thank you for watching Brian English don't forget to subscribe and share እንግዲኛን በአካልም ቦል ላይ መማር ከፈልጋችሁ ደግሞ እታች ባሉ ስልኮቻችን ወይም ደግሞ ላይ በመታገኙ የቴሌግራም ዩዘር ኔም join ማድረግ ትችላላችሁ ማለት ነው love you all I'll see you next time bye bye